በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ዕለት ቀድሶ ባርኮ ለሰጠን ቅዱስና ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው በክፍል 32 ትምህርታችን እንደምታስታውሱት የጌታችን አርአያነት ለመንፈሳዊ ጉዞ በሚል ርዕስ መማማራችን ይታወሳል። በዚህም ጌታችንና መድህናችን ኢየሱስ ክርስቶስ ከተወልን እጅግ የበዛ አርአያና ምሳሌዎች መካከል በየዕለቱ ማለዳ ማለዳ መጸለይን፣ ቃሉን አውቀን መታዘዝ፣ ለአብ ፈቃድ ለአባቱ ፈቃድ መታዘዝን፣ ሌሎች ባልንጀሮቻችንን መውደድና ማገልገል እንደሚገባን፣ የእግዚአብሔርን ቅዱሱ ፈቃዱን አውቀን መከተል፣ ትኩረትንና ሐሳባችንን ከምድራዊ ይልቅ በሰማያዊ አባታችን መንግሥት ላይ ማድረግ ተገቢ እንደሆነ ጌታችን ከተወልን አርአያና ምሳሌዎች መካከል ጠቅሰን ተምረናል። በዛሬው መርሃ ግብራችን ደግሞ ከአደገኛው መንፈሳዊ ለብታ መመለስ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። ልጆች፣ የዛሬው ርዕሳችን ከአደገኛ መንፈሳዊ ለብታ መመለስ የሚል ነው። ለብታ ወይም ለብ ማለት ምን ማለት ነው? ለብ ያለ ውሃ ሲባል ሰምታችኋል? በጣም ያልሞቀ ወይንም ያልቀዘቀዘ መካከለኛ ማለት ነው። ለብ ያለ ውሃ ታዲያ ገላን ወይንም ፊትን ለመታጠብ ካልሆነ በቀር ለመጠጣት ደስ የሚያሰኝ አይደለም። አፍን ተግመጥሙጦ ለመጥፋት ካልሆነ በቀር። ይህንን ስለ መንፈሳዊነት ለብታ የሚያወራውን ቃል የተናገረው ጌታችን መድህናችን ኢየሱስ ክርስቶስ ሲሆን ለወንጌላዊው ቅዱስ ዮሐንስ በፈጥሞ ደሴት በዛሬው አጠራር በቱርክና ግሪክ መካከል በኤጂያን ባህር ላይ የምትገኝ ደሴት ውስጥ ወንጌላዊው ዮሐንስ በሮማውያን ወታደሮች ታስሮ በነበረበት ጊዜ ጌታችን በራእይ ተገልጦለት ከገለጠለት የራእይ መጽሐፍ ውስጥ የሚገኝ ቃል ነው። ይህም በራእየ ዮሐንስ ምዕራፍ 3 ቁጥር 14 እስከ 19 ከሰባቱ መላእክት ከተባሉት ከቤተ ክርስቲያን መሪዎች አስተዳዳሪዎች መካከል ለሆነው በሎዶቅያ ለሚገኘው የተላከ ሲሆን መልእክቱም እንዲህ ይላል። በሎዶቅያ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድምስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃም ዕውርም የተራቆትህም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቁትነትን ኀፍረት እንዳይገለጥ ነጭ ልብስን እንድትታይም ዐይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳሁ ከአባቴም ጋር በዙፋን ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ።
መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል ቃሉ። በዚህ ቃል ላይ ጌታችን መድህናችን ፈጣሪያችን የሁሉ አስገኚ የሆነው ኢየሱስ ክርስቶስ በእግዚአብሔርም ፍጥረት መጀመሪያ የነበረው ሲል ለአንዳንዶች ማሰናከያ ቃል ይሆንባቸዋል። ጌታችን ግን የተናገረው እንዲህ ሲል ነው። ከፍጥረቱ በፊት አስቀድሞ የነበረ የፍጥረታት አስገኚ፣ ፍጥረታት ሁሉ በእርሱ ለእርሱ ከእርሱ የሆኑትን ማለቱ ነው። ለዚህም ማስረጃ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 14 አንብቦ መረዳት ይቻላል። እንግዲህ ጌታችን ሊያስተላልፈው የፈለገው መልእክት ምንድን ነው? በሎዶቅያ ያለውን መልአክ ወይንም የቤተ ክርስቲያን አስተዳዳሪ እንዲህ አለው፣ በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። ትኩስ ወይንም በመንፈሳዊ ግለት ውስጥ ብትሆን ወይንም ደግሞ ካልሆነልህ በራድ፣ በግልጽ እኔን ከካዱት ከእኔ እንደተለዩት እኔን ትተው ወደ ዓለም እንደሄዱት ቤቴን ትተህ ብትወጣ መልካምና የተሻለ ነበር። ግን በቤቴ ውስጥ ሆነ ታሰናክላለህ። ወይ አልወጣህ ወይ አልሰራህ፣ ለብ ብለሃልና ከአፌ ልተፋህ ነው እያለ ነው። የሚገርመው ይሄ በሎዶቅያ ያለው መልአክ ሀብታምና ባለጠጋ ሆኛለሁ፣ አንድም አያስፈልገኝም ይላል። ጌታችንም ትላለህ ብሎታል። ጎስቋላና ምስኪንነትን፣ ድህነትና እውርነትን፣ መራቆትን አለማወቅህ፣ ይልቁንስ በተቃራኒው ራስን ማሰብህ የሚገርም ነው። እውነተኛ ማንነትን ማየት እንድትችል ዓይኖች ክፉና ደግን አጥርተው ማየት ይችሉ ዘንድ እይታን የሚያጠራ ኩል ከእኔ ብትገዛ ይሻልሃል። ይህንንም እመክርሃለሁ። እኔ የምወዳቸውን ሁሉ ገሥጻለሁ፣ እቀጣቸውም አለሁ። አንተንም የምገሥጽህ ስለምወድህ ነው። እንግዲህ ስትገሰጽ በመንፈሳዊ ሕይወታቸው ትኩስ በሆኑት ቅናና ንስሐ ግባ እያለው ነው። ወደ ዋናው ነጥባችን ስንመለስ መንፈሳዊ ለብታ ምንድን ነው? መንፈሳዊ ለብታ ማለት አንድ አማኝ ክርስቲያን ከእግዚአብሔር ጋር ባለው ግንኙነት በግዴለሽነት፣ በቸልተኛነት ወይንም ግማሽ ልብ መሆኑን የሚያመለክት ነው። ይህም ማለት በእውነትም ለእግዚአብሔር ያልተሰጠ ስሜትና ሙቀት የሌለው ግዴታው ወይንም የእንጀራ ጉዳይ ሆኖበት ነው እንጂ እግዚአብሔርን ለማገልገል ብዙም ፍላጎት የሌለውን ሰው የሚወክል ነው። በሌላ መንገድ ወላጆቹ እንዳይቆጡት እንጂ መጸለይ የማይፈልግ የማይወድ፣ ማስቀደስ ሳይፈልግ በግድ ከአልጋው ጎትተው የሚያስነሱት፣ ወደ ሰንበት ትምህርት ቤት የሚመጣው መሄጃ አማራጭ ስለሌለው ወይንም ጓደኞቹን ለማግኘት ወይም በቃ ዝም ብሎ ከበሮ መምታትና መዘመር ደስ ስለሚለው ብቻ የሚመላለሰውን ተማሪ በለብታ ሕይወት ውስጥ ያለ ነው። ለማንና ለምን እንደሚዘምር የማያውቅ ከሆነ ለብ ያለ መንፈሳዊ ሕይወት ነው። ሌላው ለብታ እግዚአብሔርን በትክክለኛ መንገድ አለመቀበል ነው። ወይ አይክደው በራድ አይሆን፣ ወይም አምኖ ለእርሱ የሚገባውን ክብር አይሰጥ። የማያምንበትን ነገር እያደረገና እየተመላለሰ የሌላውን መንፈሳዊ ሕይወት ሲያደክም የሚኖር ለብ ያለ ሕይወት ይባላል። ስለ አንድ መንፈሳዊ ጉዳይ ሲነሳ ችግር የለውም እያለ በሰው የሞቀ ሕይወት ላይ ቀዝቃዛ ውሃን እየቸለሰ የራሱ ሳያንስ ሌላው ለብ የሚያደርግ ፍጻሜው ከክርስቶስ አፍ መተፋት ነው፣ ከመንግሥቱ መለየት፣ መውጣት። በአጠቃላይ እንዲህ ያለ ለብ ያለ መንፈሳዊ ሕይወት ያለው ሰው በሃይማኖት ይኖራል፣ ይመላለሳል፣ ተገቢውንም ሁሉ ሊያደርግ ይችላል። ይባስ ብሎም በትልልቅ ቦታዎች ላይ አገልጋይ ሊሆን፣ የመንጋው ጠባቂም ሊሆን ይችላል።
መገለጫው ግን ሙቀት የሌለው ስሜቱ በድን የሆነ እውነተኛ ፍቅርና ፍላጎት ስለሌለው ያስተምረኛል ብላችሁ መንፈሳዊ ጉዳዮችን ስታነሱበት ምድራዊ በሆነ ተራ ነገር እንደ ኳስ፣ ፖለቲካ፣ የታዋቂ ግለሰቦችን ታሪክ ሊያነሳባችሁ ይችላል። እናንተ ግን የክርስቶስን ሙቀት ስትጠይቁት ለእርሱ ሙቀቱ የሚመነጨው ከነዚህ ከንቱ ነገሮች ይሆናል። ታዲያ የእርሱ ሙቀት ከክርስቶስ ሳይሆን እንዲህ ካሉት ተራ ጉዳዮች ላይ ይሆናል። ለብ ያለ ክርስቲያን፣ ለብ ያለ መንፈሳዊ ሕይወት ያለው ክርስቲያን የሚያሳያቸውን ባህሪዎች በአጭሩ እንመልከት። የመጀመሪያው በልማድ መመላለስ ነው። ሰው ቤተ ክርስቲያን ሄዶ ሲያስቀድስ ወይም የሰርክ ጉባኤ ወይም ለመሳለም ሲፈልግ ለምን ብሎ መጠየቅ አለበት። የሚሄደው ለምንድን ነው? ምን ላገኝ? ምን ይጠቅመኛል? ምን ፍሬስ ነገር አገኘሁበት? እንዴትስ ልጠቀምበት? የማይል ከሆነ ትርጉም የለሽ ፍሬ የሌለው አንድ ቦታ ደርሶ እንደሚመጣ ይሆንበታል። ይህም የመንፈሳዊ ሕይወት ለብታ መገለጫ ነው። ሌላው ለቃለ እግዚአብሔር ቁብ አለመስጠት ነው። ቃሉን እያነበብን ወንጌልን እየተማርን ሐሳባችን ሌላ ቦታ ብንሰማውም ቦታ የማንሰጠው ከራሳችን ሕይወት ጋር አዛምደን ከመታረም ይልቅ ለሌላው ወይንም ለእከሌ የተነገረ ነው፣ ምን ነው ይሄንን በሰማችልኝ፣ ይህንን በሰማልኝ እያሉ የራስ ምሰሶ በዓይናችን ውስጥ ተጋድሞ ሳለ ከሌላው ጉድፍን ለማውጣት መፈለግ የለብታ ምልክት ነው። የሚደንቀው ለ30 ደቂቃ ለ1 ሰዓት ኧረ ከዚያም በላይ ቁጭ ብለን በዚህ ጊዜ ውድ በሆነበት እንደ ሸማኔ መወርወሪያ በሚፈጥንበት ጊዜ ላይ ሆነን ይህንን ሁሉ ጊዜ አቃጥለን ምን ቀረልኝ፣ ከቃሉ ምን ፍሬ ያገኘው፣ ምን ተማርኩ ሳንል ወዲያው መርሳት፣ ቃሉን ለማሰላሰል ጊዜ አለመስጠት የመንፈሳዊ ለብታ ምልክት ነው። ሌላው የምናምነውን አለማወቅ፣ ለማወቅም አለመፈለግ ነው ለብታ። ክርስቲያኖች ተብለን በክርስቶስ ስም አምነን ተጠምቀናል። ነገር ግን በምግባርና በሕይወታችን ከማያምኑ ብሶ መገኘት ለብታ ነው። በክርስቶስ ንጹሐን ዓይኖች ፊት በቀላሉ የማይታለፉ አደገኛ መዘዝና ፍርድን ሊያስከትሉ የሚችሉ ጉዳዮችን አቅልሎ ማየት የምናምነውን አለማወቅ ነው። ለምሳሌ ሐሜት። ሐዋርያው ያዕቆብ እንዲህ ይላል፣ ወንድሞች ሆይ እርስ በእርሳችሁ አትተማሙ። ወንድሙን የሚያማ በወንድሙም የሚፈርድ ሕግን ያማል፣ በሕግም ይፈርዳል። በሕግም ብትፈርድ ፈራጅ ነህ እንጂ ሕግን አድራጊ አይደለህም ይላል። በሕግ ላይ መፍረድ የሚችለው እግዚአብሔር ብቻ ነው። እኛ ግን ከፈረድን ይፈረድብናል ማለት ነው። ስለዚህ ወንድሙን ማማት በጣም ከባድ መዘዝን የሚያመጣ ነው። እኛ ግን አቅልለን እንመለከተዋለን። ሌላው የምናምነውን አለማወቅ አንደኛው ምልክቱ ስድብ ነው። እግዚአብሔር በተሳዳቢዎች ላይ የሚወስደውን እርምጃ ተነግሮናል። ቅዱስ ጳውሎስ በቆላስያስ መልእክቱ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል፣ አሁን ግን እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁም ስድብን የሚያሳፍርን ንግግር እነዚህን ሁሉ አስወግዱ ይላል። መዘዝ ስላላቸው ነው። ሌላው መሐላ ነው። ጌታችን መድህናችን ኢየሱስ ክርስቶስ መሐላን በተመለከተ ጠንከር ያለ ትእዛዝን ሰጥቶናል። በማቴዎስ ወንጌል ምዕራፍ 5 ቁጥር 34 እስከ 37 እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይ አይሆንም የእግዚአብሔር ዙፋኑ ነውና፣ በምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌምም አይሆንም የታላቁ ንጉሥ ከተማ ናትና፣ በራስህም አትማል፣ አንዲቱን ጠጉር ነጭ ወይም ጥቁር ልታደርግ አትችልምና፣ ነገር ግን ቃላችሁ አዎን አዎን ወይንም አይደለም አይደለም ይሁን፣ ከዚህ የወጣ ከክፉ ነው ብሏል። ሌላው ጥላቻ ነው።
በአንደኛ የዮሐንስ መልእክት ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይም የሆነው ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ብሏል። ወንድሙን የሚጠላ በእግዚአብሔር መንግሥት ርስት የለውም፣ አይገባም እያለ እንደ ቀላል ነገር ወንድም እህቶቻችንን እንጠላለን። አስተውሉ። ሌላው ዝሙት ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ቁጥር 5 ላይ እንዲህ ይላል፣ ይህንን እወቁ፣ አመንዝራ ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም ይላል። የዝሙት ልብ ያለው ሊመለስ ይገባል። ሌላው ምሳሌ ይቅርታ ነው። በማቴዎስ ወንጌል ምዕራፍ 18 ቁጥር 38 ላይ ጌታችን እንዲህ ያለ ጠንካራ የሆነውን ትእዛዝ ነግሮናል። ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ በሰማዩ አባቴ ያደርግባችኋል ይላል። ትእዛዙ ግልጽና አጭር ነው። ወንድምህን ይቅር ካልክ ይቅር እልሃለሁ፣ ይቅር ካላልክ ይቅር አትባልም ነው። ይቅር አለመባል ማለት የዘላለም ፍርድ ማለት ነው። ታዲያ የምናምነው እግዚአብሔር ይህንን እየነገረን ከቃሉ በተቃራኒው መቆም አንድም በራስ መፍረድ ነው፣ አንድም የምናምነውን አለማወቅ ነው። እንዲህ ያለ መንፈሳዊ ለብታ ለዘላለም ፍርድ አሳልፎ ሊሰጠን ይችላልና እንጠንቀቅ። ሌላው የመንፈሳዊ ለብታ መገለጫ ሲመቸን ወይንም ደስ ሲለን ማገልገል ነው። ልጆች፣ ጥናት ለአንድ ተማሪ ግዴታው ነው ወይስ ሲመቸው የሚያጠናው ነው? ግዴታው ነው አይደል? በአንድ መስሪያ ቤት የተቀጠረ ሰውስ ሲመቸው ነው ገባ የሚለው ወይስ በዚህ ሰዓት ገብተህ በዚህ ሰዓት ውጣ የሚል ግዴታ አለበት? እውነታው ግዴታ ነው አይደል? ካልሆነስ ቅጣት ይከተላል። የዘላለም ሕይወት የሚገኝበትን መንፈሳዊ ሕይወት የዓለማትን ሁሉ አስገኚ የሆነውን ኃያሉን ጌታ ኢየሱስ ክርስቶስን እግዚአብሔርን ሲመቸን ደስ ሲለን ነው የምናገለግለው። ይሄ ፈጽሞ ሊሆን አይገባም። ለምሳሌ የጸሎት ሰዓት ከእግዚአብሔር ጋር የሚያዝ ቀጠሮ ነው። በዚያ ሰዓት እርሱም በመካከላችሁ እገኛለሁ ብሏልና እኛ ካልተመቸን ወይንም ደስ ካላለን ቀጠሮ ይሰረዛል። የሰማዩ ጌታ መጥቶ እየጠበቀን ጸሎቱስ ይቀራል። ኃጢአቱ እንኳን ቢቀር ክርስቶስ እየጠበቀን ቀጠሮን መሰረዝ ግፍ አይሆንም? እግዚአብሔርስ እንዲህ ነው የሚገለገለው? አስቡበት። ይሄ መዘበት ይባላል። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 6 ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና ብሏል። ከለብታ ሕይወት እንመለስ። ሌላው የለብታ መገለጫ ከክርስቶስ ይልቅ ለምድራዊ ነገሮች ፍቅርና ፍላጎትን ማሳየት ነው። ሰው ለሚወደው ነገር ገንዘቡን፣ ጊዜውን፣ ስሜትና ፍላጎቱን፣ አእምሮና ልቡናውን ይሰጣል። ለዚህ ነው እግዚአብሔርም በጠቢቡ ሰለሞን በኩል በምሳሌ 23 ቁጥር 26 ላይ ልጄ ሆይ ልብህን ስጠኝ አለው። እኛም ጊዜ ሰጠን የምናስበው፣ የምናወራው፣ የምንፈልገው፣ ያለችንን ገንዘብ የምናወጣበት ፍላጎታችንና ስሜታችን የሚሳበው በምን ጉዳይ ላይ ነው? በቀን ውስጥስ ምን ያክል ጊዜ ስለ እግዚአብሔር ቸርነት፣ መልካምነት፣ ፍቅሩና ውለታውን፣ ጥበቃውን፣ የከፈለልንን ዋጋ፣ በቀጣይ ከእርሱ ጋር ስለሚኖረን ዘላለማዊ ሕይወት የመሳሰሉትስ ትዝ ይሉናል? ስሜትስ ይሰጠናል? ከጓደኞቻችን ጋር ስንገናኝ የሥጋዊ ጤንነታቸውን ከጠየቅን በኋላ የመንፈሳዊ ሕይወታቸውን ጉዳይ እንጠይቃለን? እኛ ስንጠየቅ ምን ያክል በጉዳዩ ላይ ለመወያየት ፍላጎቱ አለን? አስተውሉ። እየተነጋገርን ያለንበት ነጥብ በጣም ሲሪየስ ጉዳይ ነው።
በራድ ነህ ወይስ ሞቃት ወይስ ለብ ያልክ የሚለውን የክርስቶስ ጥያቄ ነው እየተነጋገርን ያለነው። በቶሎ ከየትኛው እንደወደቅን እናስተውል፣ አስተውለን እንመለስ። ያለበለዚያ ከክርስቶስ አፍ ከክርስቶስ መንግሥት እንተፋለን። ጌታችን ታዲያ የሚፈልገው የትኛውን ሕይወት እንድንኖርለት ነው? ጌታችን በራድነትን አይፈልግም። በራድ ማለት ከመንፈስ ቅዱስ ሙቀት የተለየ የቀዘቀዘ የራቀ በረዶ የሠራ ወይንም የማያምን የካደ ከመንገዱ ክርስቶስ በግልጽ የወጣ ከክርስቶስ ጋር ኅብረትና አንድነት የሌለው ነው። ይሄ በራድነት አይፈለግም። ለብታስ የለብታ ሕይወትንም ከአፉ እንደሚተፋው ነግሮናል። ክርስቲያን መሆን እንጂ መምሰል የተጠላ እንደሆነ አስጠንቅቆናል። የሚፈለገው ታዲያ የትኛው ነው ስንል ትኩስ እንድንሆን ነው። የመንፈሳዊ ሕይወት ትኩስነት ምንድን ነው? መንፈሳዊ ሕይወታችን ሙት ሳይሆን ሕያው፣ የላይ ሳይሆን ጥልቅ ከሆነው ልብ የሚመነጭ በድን ስሜት ሳይሆን ፍቅርና ናፍቆት በተስፋ የተሞላ ለሌላው ይህንን እውነት ለማሳወቅ ቅናትና ቁጭት ያለበት፣ እውነትን ላልተረዱት ማዘን፣ መቆጨት፣ በሠራነው በደል መጸጸት የመሳሰሉት የስሜት ግለቶች ከጌታችንና ከአባታችን ጋር ጥብቅ ዝምድናና ቀረቤታ በየዕለቱና በየሰዓቱ በተገኘው አጋጣሚ ሁሉ አባ አባዬ፣ ጌታዬ፣ ሕይወቴና ተስፋዬ አመሰግናለሁ ብለን እንድናመሰግነው፣ ሲከፋንም ከፍቶኛል፣ ጨንቆኛል ብለን እንደ ቅርብ ጓደኛና ወዳጅ እንድናማክረው፣ ምክርና ፈቃዱንም እንድንሰማ፣ እርሱም እጃችንን ይዞ እንደ አባት ሊመራን፣ ስንሳሳት ሊገስጸን፣ ተቆጥቶም ከክፋት ሊመልሰን ይፈልጋል። በትኩስ መንፈሳዊ ሕይወት በወጣትነት ሕይወታችን፣ በትምህርታችን፣ በቀጣይ ዕጣ ፈንታችን፣ በትዳር ብትሉ በሥራ ዓለም በዚች ጊዜያዊ ምድር ኖረን ወደ እርሱ እስክንሄድ ድረስ ሊጠብቀን፣ ከክፉ ሊከልለን፣ በፈተና ሊያጸናን፣ በሐዘናችን ሁሉ ሊያጽናናን ፈቃዱ የሆነውን መልካሙ አባትና ጌታ ከሕይወታችን ገሸሽ ማድረግ፣ መግፋት፣ ቃሉን ማቃለል፣ ምክሩን ቸል ብሎ ለብ ማለት በእውነት ግፍ ነው። ስለዚህ ከመንፈሳዊ ለብታ ለመውጣት ምን እናድርግ? የመጀመሪያው እንቅና። በራእየ ዮሐንስ ምዕራፍ 3 ቁጥር 19 ላይ እዛው ጌታችን እንደተናገረው እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ ይላል። ከእርሱ ጋር ሆነው ትኩስ የሆነውን መንፈሳዊ ሕይወት በሚመሩት ላይ እንቅና፣ እነርሱን እንምሰል። ልጆች የወላጆቻቸውን ትኩረት ሌላው ሲወስድባቸው እንደሚቀኑና ትኩረቱን ወደ እነርሱ ለመመለስ እንደሚጥሩ እኛም ትኩስ የክርስቶስን ፍቅር ለመመለስ ዘወትር እንሻ፣ እንጣር፣ እንቅና። ሌላው በንስሐ እንመለስ። በራእየ ዮሐንስ ምዕራፍ 3 ቁጥር 19 እዚያው ላይ እኔ የምወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ ብሏል። በለብታ ሕይወት ለዘመናት የገፋነውን ፍቅር ለመመለስ ይቅርታ መጠየቅ መቼም የጨዋ ደንብ ነው። ጌታዬና አባቴ ሆይ የአባትነት ፍቅርህን፣ ናፍቆትህን አንተ ወደ ልጄ ልቅረብ ስትል እኔ ግን ዋጋ ሳልሰጥህ ስለ አንተ ቦታ ሳይኖረኝ በምድራዊ ከንቱ ነገር ተይዤ ቆይቻለሁ። አሁን ግን አባቴ ሆይ ከአንተ ተለይቼ ያተረፍኩት ነገር የለምና ወደ አንተ መጥቻለሁ። በአባትነት ፍቅርህ እቅፍ ተቀበለኝ። ልጅ ልባል አይገባኝም፣ ከባሪያዎች እንደ አንዱ ልሁን በሉት በንስሐ። በዚህ ጊዜ የጠፋ ልጁን አግኝቶ ነው። የአባትነት አንጀቱ አይጨክንም። ሮጦ አቅፎ ይስመናል፣ በሚሞቀው እቅፉ ያኖረናል፣
በተትረፈረፈ ጸጋው ያጠግበናል። ያደፈውን ልብስ አስወግዶ ያማረውን ያጎናጽፈናል። ለእግራችን ጫማ፣ ለእጃችን ቀለበት፣ ደስታው ከእርሱ አልፎ አገልጋዮቹን ሁሉ ጠርቶ የጠፋው ልጄ ተገኝቷል፣ የሞተው ከእኔ የተለየው ልጄ ሕያው ሆኗል፣ ፍሪዳ እረዱ፣ ወይን ጠጅን አውጡ፣ እንብላ እንጠጣ፣ ደስ ይበለን ይላል ናፋቂው አባታችን። ወደ እርሱ ከለብታ ሕይወት ወደ ትኩስነት ስንመለስለት ራሱ ጌታችን በማቴዎስ ወንጌል ምዕራፍ 15 ቁጥር 10 ላይ የገለጸውን ሰማያዊውን ምስጢር በምድራዊ ምሳሌ መስሎ የነገረን የጌታችን ቃል ነው። አንብቡት። ሌላው ከመንፈሳዊ ለብታ ለመውጣት ማድረግ የሚገባን ክርስቶስን መውደድ ነው። እንውደደው፣ በእውነት የሚወደድ ነውና። በማቴዎስ ወንጌል ምዕራፍ 15 ቁጥር 10 ላይ ጌታችን ራሱ እንዲህ ብሏል፣ በፍጹም ልብህ፣ በፍጹምም አእምሮህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ እርሱን ውደድ፣ ባልንጀራንም እንደ ራስህ ውደድ። በሙሉ የሚቃጠል መሥዋዕትና ከሌላው መሥዋዕት ሁሉ የሚበልጥ ነው አለው ይላል። ማንኛውም አገልግሎት ቢባል ጸሎት፣ ንስሐ፣ ምጽዋት፣ ስግደት፣ ጾም የመሳሰሉት ሁሉ መነሻቸው እግዚአብሔርንና ባልንጀራን መውደድን መነሻ ካላደረገ አይጠቅምም እያለን ነው። ከሌላው መሥዋዕት ሁሉ የሚበልጥ ነው ብሎ የገለጠው ባልንጀራንና እግዚአብሔርን መውደድ። ስለዚህ ተወዳጅ ነውና ክርስቶስን እንውደደው። ሌላው ከመንፈሳዊ ለብታ ለመውጣት በእግዚአብሔር ላይ እምነትን እንጣልበት፣ የታመነ ነውና። በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 1 ቁጥር 7 እስከ 9 እንዲህ ይላል፣ እንግዲህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳን አይጎድልባችሁም። እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜው ድረስ ያጸናችኋል። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። በእውነትም የታመነ ነውና እንመነው ከለብታ መንፈሳዊ ሕይወት ለመውጣት። ማጠቃለያ ልጆች፣ በዛሬው ትምህርታችን ከአደገኛው መንፈሳዊ ለብታ መመለስ የሚለውን ርዕስ ተመልክተናል። መንፈሳዊ ለብታ ምንድን ነው ካለን፣ መንፈሳዊ ለብታ ማለት አንድ አማኝ ክርስቲያን ከእግዚአብሔር ጋር ባለው ግንኙነት በግዴለሽነት፣ በቸልተኛነት ወይንም በግማሽ ልብ ሆኖ ማገልገልን የሚያመለክት ነው። ይህም ማለት ስሜትና ሙቀት የጎደለው፣ ግዴታ እንጂ ፍላጎት የሌለው፣ እግዚአብሔርንም እንደ እግዚአብሔርነቱ በትክክል አለመቀበል የመንፈሳዊ ለብታ መገለጫዎች ናቸው። በተጨማሪም ለብ ያለ ክርስቲያን የሚያሳያቸውን ባህሪያት በ5 ከፍለን ተመልክተናል። የመጀመሪያው በልማድ መመላለስ ነው። ለቃለ እግዚአብሔር ቁብ አለመስጠት፣ የሚያምነውን አለማወቅ፣ ሲመቸን ወይንም ደስ ሲለን ማገልገል ነው። ከክርስቶስ ይልቅ ለምድራዊ ነገሮች ፍቅርን፣ ፍላጎትን ማሳየት ሌላው በለብታ ሕይወት የሚኖር ክርስቲያን መገለጫዎች ናቸው። ጌታችን የማይወደው ሕይወት የትኛውን ነው ስንል በራድነትና ለብታን አይወድም፣ አንቅሮ ይተፋዋል። የሚፈልገው ታዲያ ትኩስ የሆነ ቀናይ ስሜት ያለውን መንፈሳዊ ሕይወት ነው። በመጨረሻም ከመንፈሳዊ ለብታ ለመውጣት ምን እናድርግ ስንል የመጀመሪያው እንቅና፣ መንፈሳዊ ቅናትን፣ በንስሐ እንመለስ፣ ክርስቶስን እንውደድ፣ እምነትንም እንጣልበት፣ የታመነ ነውና እንመነው የሚሉ ነጥቦችን ተመልክተናል። ልጆች፣ የዛሬ መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ 2 ጥያቄዎችን እንስጣቸው። የመጀመሪያው ጥያቄ መንፈሳዊ ለብታ ምንድን ነው? ምንስ ተረዳችሁ? በእናንተ የሚታየው መንፈሳዊ ሕይወት ለብ ያለ ወይስ በራድ ወይስ ትኩስ ነው?
በእነዚህ መስፈርቶች መሠረት ከወዴት እንደወደቃችሁ አስተውላችሁ ራሳችሁን መርምሩ። በእነዚህም ነጥቦች ላይ ተወያዩባቸው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን፣ የመከረን፣ የገሰጸን፣ መንገዱን ያሳየን ሕያውና ቅዱስ አባታችን የዘላለም ንጉሥና ጌታ የሆነው ሕይወታችን ክርስቶስ ኢየሱስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የከበረ ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።